ከ3 ወራት በፊት የኢትዮ ፎረም ታማኝ ምንጮች እንደ ሁል ጊዜው አንድ መረጃ ለጣቢያችን አድርሰው ለእናንተ አደረስነው። አብይ አህመድ የሱዳኑ አማጺ ኃይል የሚሰለጥንበት ወታደራዊ ካምፕ በተባበሩት አረብ ኤሚሬትስ ገንዘብና ትዕዛዝ እያቋቋሙ እንደሆነ የሚያትተው ያ መረጃ ዝርዝር ጉዳዮችን የያዘ እንደነበር ተከታታዮቻችን ያስታውሱታል። የመከላከያ ደህንነት ኃላፊው ጌታቸው ጉዲና የሚመሩት ይህ የኤሚሬትስ ወታደራዊ ካምፕ ግንባታው የሚከናወነው በቤኒሻንጉል ጉሙዝ ክልል ውስጥ መንጊ ወረዳ መሆኑንና ይህም ለኢትዮጵያውያን ያለውን አደጋ የሚያመላክተው ያንን ዘገባችንን የብልጽግና ምዕመናን ለማጣጣል ሞክረው ነበር። ሮይተርስ ትናንት ያስነበበው ዝርዝር የምርመራ ዘገባ ደግሞ ነገሩን ግልጥልጥ አድርጎታል። በሳተላይት ምስሎችና ቪዲዮዎች የተረጋገጠው የሮይተርስ ሪፖርት የህዳሴ ግድብን የግብፅና የሱዳን ወታደራዊ ኃይሎች ኢላማ እንዲሆን የሚጋብዝ አዲስ እንቅስቃሴ በዚያ መኖሩን የሚጠቁም ነው። ከ3 ወራት በፊት የሰራነው ይህ ዘገባ እንዲህ ባሉ ዘመናዊ የሳተላይት ምስሎች ተረጋግጦ በዓለም አቀፍ ሚዲያዎች ሲዘገብ ትክክለኛ መረጃዎችን ለሚያጋሩን ምንጮቻችን በእናንተ በተከታታዮቻችን ስም ምስጋና እናቀርብላችኋለን። እንደ ሁልጊዜው እንዲህ የተረጋገጡና የሚመሰከርላቸውን መረጃዎችም ከየትኛው ሚዲያ በፊት ለማድረስ የምናደርገውን ሙከራ እንቀጥላለን። ይህ የሮይተርስ የምርመራ ዘገባ የያዘው ማስረጃ ግን አገዛዙ የኢትዮጵያን መከራ የሚያበዛና የሚያሰፋ ብቻ ሳይሆን የህዳሴ ግድብንም ለወታደራዊ ኢላማነት ያመቻቸ መሆኑን የሚጠቁም ነው። የኢትዮጵያ አየር መንገድን ጠመንጃና ወታደር ማመላለሻ አድርጎ ለጦርነት እንደዋለውና ወታደራዊ ኢላማ እንዳደረገው ሁሉ በብልጽግና ዓለም ለጦርነት የማይውል ነገር የለምና የህዳሴ ግድብንም እንዲሁ ለወታደራዊ ኢላማነት አመቻችቶታል። የድሮን ጦር ሰፈር፣ የአየር ማረፊያና መሰል ነገሮች የተሟሉለት የመሐመድ ቢን ዛይድ የቤኒሻንጉል ጦር ሰፈር በትክክል ምን ይመስላል የሚለውን ቃል በቃል ተርጉመን እናቀርበው ዘንድ መርጠነዋል። የብልጽግናውን አገዛዝ ጦረኛነት የዓለም ሚዲያና ዲፕሎማሲ ከተረዳው ሰንብቷል። ሮይተርስ ለሱዳን ማፍረሻ የሚሆን የጦር ሰፈር በኢትዮጵያ ውስጥ እየተገነባ እንደሆነ ከመግለጹ ቀደም ብሎ ዘኢኮኖሚስት ደግሞ የአብይ አህመድ የጦርነቱ ቃቤ ኢትዮጵያን ለማፍረስም በአገር ውስጥ እንደገና አዲስ ውጊያ ሊቀሰቅስ እንደሆነ ጎረቤትም ሊወሩ ስለመሆናቸው የሚያትት ሪፖርት አስነብቧል። ይህኛውንም ዘገባ ወደ እናንተ እናደርሰው ዘንድ ተርጉመነዋል። በትክክል ቤኒሻንጉል ምን እየተደረገ ነው? ዘኢኮኖሚስት ኢትዮጵያ ለጦርነት አንድ ጋት ቀራት ሲልስ ምን እያለ ነው? አንድ ባንድ እንመለከታቸዋለን። አብራችሁን ቆዩ። ሮይተርስ እንዲህ ይጀምራል። ኢትዮጵያ በጎረቤት ሱዳን ለሚንቀሳቀሰው የሱዳን ፈጥኖ ደራሽ ኃይል ታጣቂ ቡድን በሺዎች የሚቆጠሩ ተዋጊዎችን ለማሰልጠን የሚያገለግል ምስጢራዊ ካምፕ እየከፈተች መሆኑን አረጋግጠናል። ይህ በዓለም ላይ ካሉት ገዳይ ግጭቶች አንዱ የሆነውን የሱዳን ጦርነት የአፍሪካና የመካከለኛው ምስራቅ ቀጣናዊ ኃይሎችን እንዴት እየሳባቸው እንዳለ የሚያሳይ ሕያው ምልክት ነው። ይህ ካምፕ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ እያደረገች መሆኑን የሚያሳይ የመጀመሪያው ግልጽ ማስረጃ ነው። ይህም በሱዳን ደቡባዊ አቅጣጫ ውጊያው እየተፋፋመ ባለበት ወቅት ለሱዳን የፈጥኖ ደራሽ ኃይል ከፍተኛ ቁጥር ያለው አዲስ ወታደር በማቅረብ ሁኔታውን ወደ አደገኛ ደረጃ ሊያሸጋግር የሚችል ወታደራዊ ካምፕና ውሳኔ ነው። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች እንደገለጹልን የካምፑ ግንባታ ወጪው የሚሸፈነው በተባበሩት አረብ ኤሚሬትስ ነው። ወታደራዊ አሰልጣኞችንና የሎጂስቲክስ ድጋፎችንም አቅርባለች። ይህንን በአይናችን ያየናቸው የኢትዮጵያ የደህንነት ተቋማት የውስጥ ማስታወሻዎችና ዲፕሎማሲያዊ የመልእክት ልውውጦች አረጋግጠዋል። የካምፑን ግንባታና አሰራር በማስመልከት ነገሩን የሚያውቁት የኢትዮጵያ ባለስልጣናትና ዲፕሎማቶችን ጨምሮ 15 ምንጮችን አነጋግረናል። አካባቢውን የቃኘንባቸው የሳተላይት ምስሎችም ይህንኑ በእርግጥ አስረግጠዋል። ከሁለት የኢትዮጵያ የስለላ ባለስልጣናትና ከሳተላይት ምስሎቹ ያገኘናቸው መረጃዎች በደህንነት ማስታወሻዎችና በዲፕሎማሲያዊ የመልእክት ልውውጦች ውስጥ ከተጠቀሱት ዝርዝር ጉዳዮች ጋር ተመጋጋቢ ናቸው። ምስሎቹ ባለፉት ጥቂት ሳምንታት ውስጥ የታዩትን አዳዲስ ግንባታዎች እንዲሁም በአቅራቢያ በሚገኝ አውሮፕላን ማረፊያ ለድሮን መቆጣጠሪያ ጣቢያ የሚሆን ግንባታን ያሳያሉ። በሳተላይት ምስሎች መሰረት በሱዳን ድንበር አቅራቢያ በሚገኘው ራቅ ባለ ቤኒሻንጉል ጉሙዝ ክልል ውስጥ የሚገኘው ይህ ካምፕ በነሐሴ ወር ላይ እንቅስቃሴ የጀመረ ሲሆን በጥቅምት ወር ደግሞ ስራው ተፋጥኗል። የተመለከትነው የስለላ አገልግሎት ማስታወሻ እንደሚያመለክተው እስከ ጥር ወር መጀመሪያ ድረስ 4300 የሄሚቲ ፈጥኖ ደራሽ ተዋጊዎች በቦታው ወታደራዊ ስልጠና ሲወስዱ ቆይተዋል። የሎጂስቲክስና የወታደራዊ አቅርቦታቸው ደግሞ በተባበሩት አረብ ኤሚሬትስ እየቀረበ ነው ይላል ማስታወሻው። ከዚህ ቀደምም ለዚሁ ኃይል የተባበሩት አረብ ኤሚሬትስ መሳሪያ እያቀረበች መሆኑን የሱዳን መንግስት ሲገልጽ ነበር።
የተባበሩት መንግስታት ባለሙያዎችና የአሜሪካ ሕግ አውጪዎችም ይህ ነገር የኤምሬትስ ድጋፍ እውነት መሆኑን አረጋግጠዋል። አቡዳቢ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ ጠንካራ ደጋፊያቸው ስትሆን ሁለቱ ሀገራት በቅርብ ዓመታት ውስጥ ወታደራዊ ጋርዮሾችን ፈጥረዋል። 6 ባለስልጣናትን አነጋግረን ያገኘነው መረጃ የካምፑ ሰልጣኞች በዋነኛነት ኢትዮጵያውያን ቢሆኑም የደቡብ ሱዳንና የሱዳን ዜጎች በቦታው እንደሚገኙበት አረጋግጠዋል። እነዚህ የደቡብ ሱዳን ኃይሎች በብሉ ናይል ግዛት የሚንቀሳቀሰው የሱዳን አማጺ ቡድን SPLM-N አባላት ናቸው። አንድ ስማቸው እንዲጠቀስ ያልፈለጉ የSPLM-N ከፍተኛ አመራር ደግሞ ኃይሎቻቸው በኢትዮጵያ ውስጥ መኖራቸውን አስተባብለዋል። 6ቱ ባለስልጣናት እንዳሉት ሰልጣኞቹ በብሉ ናይል ግዛት ውስጥ ከሱዳን ጦር ጋር የሚዋጋውን የፈጥኖ ደራሽ ኃይል እንዲቀላቀሉ ይጠበቃል። 2 ባለስልጣናት ደግሞ በመቶዎች የሚቆጠሩት ሰልጣኞች ባለፉት ሳምንታት ድንበር አቋርጠው ብሉ ናይል ውስጥ የሚገኙ ታጣቂዎችን ለመደገፍ ከኢትዮጵያ መውጣታቸውን ተናግረዋል። የውስጥ ደህንነት ማስታወሻው እንደሚያመለክተው ደግሞ የመከላከያ ደህንነት ዋና መምሪያ ኃላፊው ጄኔራል ጌታቸው ጉድና ካምፑን የማቋቋም ኃላፊነት ተሰጥቷቸዋል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ጄኔራል ጌታቸው በፕሮጀክቱ ውስጥ ያላቸውን ሚና አረጋግጠዋል። ስለ ጉዳዩ የጠየቅናቸው ጄኔራል ጌታቸው ጉድና ግን ምላሽ አልሰጡም። ይህንን በምስሉ ላይ ያለውን የሳተላይት ምስል የሚያሳየው የሮይተርስ ምርመራዊ ዘገባ ኮንስትራክሽን ኦፍ ዘ ካምፕ ወይም የካምፕ ግንባታ በሚለው ንዑስ ርዕስ ስር እንዲህ ይቀጥላል። በሳተላይት ምስሎችና በዲፕሎማሲያዊ ወገኖች መካከል የተደረገው የመልእክት ልውውጥ ካምፑ መንጊ ወረዳ ውስጥ ደን ተመንጥሮ የተገነባ መሆኑን ያሳያል። ከድንበር 32 ኪሎ ሜትር ርቀትም ላይ ይገኛል። ቦታው በሶስቱ ሀገራት ማለትም በኢትዮጵያ በሱዳንና ደቡብ ሱዳን መገናኛ ላይ የሚገኝ ስትራቴጂካዊ ስፍራ ነው። በአካባቢው የመጀመሪያው እንቅስቃሴ የታየው ባሳለፍነው ዓመት ሚያዝያ ወር የደን ምንጠራና የቆርቆሮ ቤቶች ግንባታ ሲጀመር ነው። ድንኳኖችን የመትከል ስራም በጥቅምት ወር አጋማሽ ላይ ተከናውኗል። በህዳር ወር በዲፕሎማቶች መካከል የተደረገ የመልእክት ልውውጥ ካምፑ እስከ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚገልጽ ሲሆን እንቅስቃሴው በጥቅምት ወር በአስራዎቹ የሚቆጠሩ ላንድ ክሩዘሮች፣ ከባድ የጭነት መኪናዎች፣ የፈጥኖ ድራሽ ኃይል አባላትና የተባበሩት አረብ ኤምሬትስ አሰልጣኞች ሲመጡ መጀመሩን ገልጿል። 2 ባለስልጣናት በአሳለፍነው የጥቅምት ወር የኤምሬትስ የሎጂስቲክስ ኩባንያ የሆነውን ጎርሺያ ግሩፕ አርማ የለጠፉ የጭነት መኪናዎች በአሶሳ ከተማ በኩል ወደ ካምፑ ሲያመሩ አይተናል ሲሉ ነግረውናል። ጎርሺያ ለቀረበለት ጥያቄ መልስ አልሰጠም። በዲፕሎማሲያዊ መልእክቱ ውስጥ የተጠቀሰውን የጊዜ ሰሌዳ ከሳተላይት ምስሎች ጋር ስናመሳክረው አንድ አይነት ነው። የኤርባንስ ዲፌንስ ኤንድ ስፔስ ምስሎችን እንደሚያሳዩት ከመጀመሪያው የምንጠራ ስራ በኋላ ከህዳር ወር መጀመሪያ ጀምሮ አካባቢው በድንኳኖች ተሞልቷል። በአሜሪካው የቫንቱር የጠፈር ቴክኖሎጂ ኩባንያ የተነሳው የህዳር 21 ምስል በካምፕ ውስጥ ከ640 በላይ ድንኳኖች መኖራቸውን ያሳያል። የጄንስ የመከላከያ ደህንነት ኩባንያ ትንታኔ እንደሚያሳየው ደግሞ እያንዳንዱ ድንኳን 4 ሰዎችን ሊይዝ የሚችል ሲሆን ካምፑ ቢያንስ 2500 ሰዎችን ሊያስተናግድ ይችላል። በህዳር ወር አጋማሽ ላይ አዳዲስ ሰልጣኞች ወደ ካምፑ ሲጓዙ መታየታቸውን 2 ከፍተኛ ወታደራዊ ባለስልጣናት ተናግረዋል። ህዳር 17 ቀን በሰልጣኞች የተሞሉ 56 የጭነት መኪናዎች በክልሉ አስፓልት በሌላቸው መንገዶች ላይ ሲጓዙ እንደነበር ባለስልጣናቱ ገልጸዋል። ከ2 ቀናት በኋላ ደግሞ ሌላ 70 የጭነት መኪናዎች ወደዚሁ አቅጣጫ ሲጓዙ ማየታቸውን ተናግረዋል። ህዳር 24 የተቀረጸ የሳተላይት ምስል በቦታው ላይ ቢያንስ 18 ትላልቅ የጭነት መኪናዎች መኖራቸውን ያሳያል። እነዚህ መኪናዎች የኢትዮጵያ መከላከያና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ጋር እንደሚመሳሰሉ ለማወቅ ተችሏል። የቫንቶር ሳተላይት ምስሎች እንደሚያሳዩት ግንባታው በጥር ወር መጨረሻም የቀጠለ ሲሆን ከካምፑ በስተሰሜን ባለው የወንዝ ዳርቻ አዲስ ምንጠራና ቁፋሮ ተካሂዷል። በጥር 22 ምስል ላይም በካምፑ ዙሪያ በደርዘን የሚቆጠሩ ኮንቴይነሮች ተሰልፈው ይታያሉ። ይህ ካምፕ ከአሶሳ ኤርፖርት 53 ኪሎ ሜትር ርቀት ላይ የሚገኝ ነው። ይህ የአሶሳ አውሮፕላን ማረፊያው ከባለፈው ዓመት ነሐሴ ጀምሮ አዳዲስ ግንባታዎች ተከናውነውበታል። የሳተላይት ምስሎች አዲስ አውሮፕላን መጠገኛ ግንባታንና የድሮን መቆጣጠሪያ ጣቢያን የሚመስሉ መሰረተ ልማቶችን ያሳያሉ። የድሮን መሰረተ ልማቱ በኢትዮጵያ ውስጥ ካሉ ሌሎች 2 የድሮን ጣቢያዎች ጋር ተመሳሳይነት ያለው ነው። 3 የቀጣናው ባለስልጣናትና ዲፕሎማቶች ይህ ለኤምሬትስ ተብሎ የተሰራ ካምፕ ለታላቁ የኢትዮጵያ ህዳሴ ግድብ ቅርብ መሆኑ ስጋት እንደፈጠረባቸው ገልጸዋል። በአካባቢው ግጭት ቢነሳ ግድቡ ላይ ጉዳት ሊደርስ ይችላል የሚል ፍርሃት አላቸው። አንድ የምዕራባውያን ወታደራዊ ተንታኝና አንድ የኢትዮጵያ ከፍተኛ ባለስልጣን እንዳሉት
የአውሮፕላን ማረፊያው ግንባታ ከፈጥኖ ደራሽ ኃይሉ የሱዳን አማጺ ሚሊሻ እንቅስቃሴ ጋር የተያያዘ ነው። የአሶሳው አውሮፕላን ማረፊያ ለዚሁ ሚሊሻ ኃይል አቅርቦቶችን ለማድረስ እንደ ዋና ማዕከል እያገለገለ ነው። ባለፈው ወር የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር የተባበሩት አረብ ኤሚሬትስ አየር ኃይል አዛዥ ሜጀር ጀነራል ኢብራሂም ናስር አልአላዋ ከኢትዮጵያው ጠቅላይ ሚኒስትር ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ጋር በቢሾፍቱ በተካሄደ ወታደራዊ ሰልፍ ላይ አብረው የተቀመጡበትን ፎቶግራፍ በኤክስ ገጻቸው ላይ አውጥተውት ነበር። አብይ አህመድ ወደ ስልጣን ከመጡ ከጥቂት ወራት በኋላ የተባበሩት አረብ ኤሚሬትስ የ$3 ቢሊዮን የእርዳታና ኢንቨስትመንት ቃል ገብታ ነበር። እንደ አውሮፓውያን አቆጣጠር በ2025 ደግሞ የሁለቱ ሀገራት አየር ኃይሎች የመከላከያ አቅማቸውን ለማሳደግ የመግባቢያ ሰነድ ተፈራርመዋል በማለት የሚጠናቀቀው የሮይተርስ ዘገባ ይህንን በምስሉ ላይ የሚታየውን የሳተላይት ምስል አያይዟል። ይህ ምስል በሮይተርስ የምርመራ ዘገባ ላይ የተጠቀሰውን የአሶሳ አውሮፕላን ማረፊያ ብልጽግና ከሲቪል አውሮፕላን ጣቢያነት ወደ ወታደራዊ ጦር ሰፈርነት እንደቀየረው ያሳያል። ምስሉ የተቀረጸው ጥር 20 ቀን 2018 ሲሆን በአውሮፕላን ማረፊያው ላይ የተከናወኑ አዳዲስ ግንባታዎችን በዝርዝር ያሳያል። ኒው ሃንጋር የሚለው የአውሮፕላን ማረፊያው የተገነባው አዲስ አውሮፕላን ማቆሚያ ወይም መጠገኛ ህንፃ ሲሆን ኒው አፕሮን የሚለው ደግሞ አውሮፕላኖች የሚቆሙበት፣ የሚጫኑበት ወይም ነዳጅ የሚቀዱበት በድንጋይ ወይም በኮንክሪት የተነጠፈ አዲስ ቦታ ነው። በምስሉ ላይ አንቴናና ሞባይል ግራውንድ ዳታ ተርሚናል ተብለው የተጠቀሱት የውጭ ወታደራዊ ቴክኖሎጂ ባለሙያዎች እንደገለጹት ለድሮን ኦፕሬሽን የሚያገለግሉ የድሮን መቆጣጠሪያ ጣቢያዎች ናቸው። መከላከያ ሰራዊቱ ይህንን የአውሮፕላን ጣቢያ ወደ ድሮን ኦፕሬሽን ማዕከልነት ሊቀይረው እየሰራው ካለው እቅድ ጋር የተገናኘ መሆኑን ሮይተርስ ጽፏል። በተጨማሪም ይህ ቦታ ልክ እንደ አብይ አህመድ ለኤሚሬትስ ታማኝ ታዛዥ ሆኖ አገሩን እያፈረሰ ያለው የሱዳን ፈጥኖ ደራሽ ኃይል ትጥቅና ስንቅ ለማድረስ እንደ ዋና ማዕከል እያገለገለ መሆኑን ክልላዊ የደህንነት ተንታኞችን ዋቢ አድርጎ ጠቅሷል። ስለ ኢትዮጵያ ልማትና ስኬት ሳይሆን ስለ ኢትዮጵያ የአፍሪካ ድምጽነትና አርአያነት ሳይሆን ስለዚህች ሀገር ጦርነትና ሞት፣ እልቂትና ውድቀት የሚዘግበው የምዕራቡ ዓለም ሚዲያ አሁንም ቀጥሏል። ከሮይተርስ በተጨማሪ የአብይ አህመድ አገዛዝን የጦርነት አባዜ ያስነበበው ሌላኛው ሚዲያ ተነባቢው ዘ ኢኮኖሚስት ነው። ኢትዮጵያ ኢንችስ ኤቨር ክሎዝ ቱ ዋር፣ ኢትዮጵያ ወደ ጦርነት ይበልጥ እየተቃረበች ነው የሚለው ይኸው ዘገባ ብልጽግና የአፍሪካ ህብረትን ጭምር ተወኝ ልዋጋበት እያለ ለገላጋይ ማስቸገሩን ይገልጻል። ቃል በቃል እንዲህ ይላል። አሁን ልምዱና ልማዱ የሚታወቅና የሚገመት ሆኗል። በፍጥነት ገንዘብ እያለቀባቸው ባሉ ባንኮች ደጃፍ የሚታዩ በፍርሃት የተሞሉ ወረፋ ጠባቂ ሰልፈኞች፣ ባዶ መደርደሪያዎች፣ የማይቀመሱ ዋጋዎች፣ አስቤዛን ለማከማቸት የሚደረግ እልህ አስጨራሽ ጥረት፣ እነዚህ ሁሉ የመቀለ መገለጫዎች ሆነው ሰንብተዋል። ባለፈው 1 ዓመት ውስጥ በኢትዮጵያ ሰሜናዊ ግዛት በትግራይ የሚኖሩ ነዋሪዎች ሌላ ጦርነት ይፈነዳል በሚል ስጋት ውስጥ እንዲቆዩ ተደርገው ቢያንስ 3 ተመሳሳይ ክስተቶችን አስተናግደዋል። ለ2 ዓመታት ያንን ሁሉ እልቂት ካስተናገዱ በኋላ ሌላ ስጋት በላያቸው ላይ አርብቧል። የሰሞኑ ውጥረት እስካሁን ከታዩት ሁሉ ይበልጥ አስከፊ ሆኗል። ጥር 21 ቀን በኢትዮጵያ ጦርና በትግራይ ኃይሎች መካከል ግጭት ከተቀሰቀሰ በኋላ የኢትዮጵያ መንግስት ወደ ትግራይ የሚደረጉና ከትግራይ የሚወጡ ሁሉንም በረራዎች አግዶ ሰነበተ። ከቀናት በኋላ የመንግስት ድሮኖች በማዕከላዊ ትግራይ ውስጥ ድብደባ ፈጸሙ። የትግራይ ጊዜያዊ ፕሬዝዳንት ታደሰ ወረደ ውጊያውን ሁለንተናዊ ጦርነት የሚመስል ብለውታል። ያ ጦርነት ለጊዜው የተገታ ይመስላል። ታደሰ ኃይሎቻቸው በሳምንቱ መጨረሻ ይዟቸው ከነበሩ አንዳንድ አካባቢዎች መውጣታቸውን ገልጸው ልዩነቶች በውይይት ሊፈቱ የሚገባቸው ናቸው ሲሉ በአጽንኦት ተደምጠዋል። ከቀናት በኋላ ወደ ትግራይ የሚደረጉ በረራዎች እንዲቀጥሉ ተፈቅዷል። ይሁን እንጂ ተጨማሪ የኃይል እርምጃ የመከሰቱ ዕድል አሁንም ቢሆን በሚያሳዝን ሁኔታ ከፍተኛ ሆኖ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት በፓርላማ ባደረጉት ንግግር ህወሓት ኢትዮጵያን ለማፍረስ የሚሰሩ ከሃዲዎችን ይዟል እያሉ ሲናገሩ ተደምጠዋል። አንድ የህወሓት ባለስልጣን ደግሞ የኢትዮጵያ ጦር ሙሉ ኃይሉን ወደኛ አቅጣጫ እያሰባሰበ ነው ይላሉ። አብይ እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም ሲሉም ጨምረዋል። የአሁኑ የኢትዮጵያ ቀውስ ዘሮች የተዘሩት ባለፈው ጦርነቱ ወቅት ነበር። በ2010 ስልጣን የያዙት አብይ በኢትዮጵያ ፖለቲካ ውስጥ የበላይ ለመሆን በሚያደርጉት ጥረት በህወሓት ላይ ቅሬታ ያላቸውን ኃይሎች ሁሉ በፍጥነት አሰባሰቡ። አጋሮቻቸው ከኢትዮጵያ የአማራ ክልል የመጡ ብሔርተኛ ሚሊሻዎችንም ይጨምር ነበር። በ2013 የመጀመሪያ ወራት ላይ ጦርነቱ ሲፈነዳ እነዚህ አብይ የሰበሰቧቸው ሚሊሻዎች ምዕራብ ትግራይን ተቆጣጠሩና የዘር ማጽዳት እርምጃ ወሰዱ። በመቶ ሺዎች የሚቆጠሩ ተጋሩ ቤታቸውን ጥለው ለመሰደድ ተገደዱ። አብዛኞቹ ከዚያን ጊዜ ጀምሮ በትግራይ ሌሎች ክፍሎች በሚገኙ አስከፊ ካምፖች ውስጥ እየማቀቁ ይገኛሉ።
የሰላም ስምምነቱ ተፈናቃዮች ወደ ቤታቸው እንዲመለሱና ውሎ አድሮ የግዛት ክርክሩን ለመፍታት ለሚያስችሉ ተጨማሪ ንግግሮች መንገድ ይከፍታል ተብሎ ታስቦ ነበር። ነገር ግን ከ2 ዓመት በፊት ወደ ቤታቸው ከተመለሱት ጥቂት ሺህ ተጋሩ መካከል ብዙዎቹ ከነዚህ አብይን ተከትለው ከገቡ ሚሊሻዎች ማስፈራሪያና በደል ደርሶባቸዋል። አብዛኞቹ ወደ ቤታቸው ለመመለስም ፍርሃት አለባቸው። አብይ በወረራ የያዙትን የግዛቶች ወደ ትግራይ ቁጥጥር ስር ለመመለስ ፈቃደኛ አይደሉም። የህወሓት ኃይሎች ባልተጠበቀ ሁኔታ የተከዜ ወንዝን አቋርጠው ወደ ጸለምት ሲገቡ ባለስልጣናት ፍላጎታቸው ወደ ቤታቸው በሚመለሱ ተጋሩ ላይ እየደረሰ ስላለው በደል ለኢትዮጵያ ጦር አቤቱታ ለማቅረብ ብቻ እንደሆነ ተናግረዋል። ነገር ግን አንዳንድ ምንጮች እውነተኛ ግባቸው ስትራቴጂካዊ ቦታዎችን መያዝ ወይም የኢትዮጵያን ጦር የመከላከል አቅም መፈተሽ ሊሆን ይችላል ብለው ይገምታሉ። አብይ ህወሓት ምዕራብ ትግራይን በኃይል ለመመለስ አቅዷል እያሉ ሲናገሩ ቆይተዋል። ይህም በሱዳን ካሉ አጋሮቹ ጋር የአቅርቦት መስመር እንዲከፍትለት ያስችሏል የሚል ፍርሃት አላቸው። የብልጽግና መንግስት የትግራይ ወታደሮች ወንዙን መሻገራቸውን የትልቅ ጥቃት መደርደሪያ አድርጎ የተረጎመው ይመስላል። የኢትዮጵያ ጦር ከፍተኛ ቁጥር ያለው የሰው ኃይልና መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ እንደሆነም እየተነገረ ነው። በዚህ መሃል ጥር 22 ቀን የአፍሪካ ህብረት በኢትዮጵያ መንግስትና በህወሓት መካከል ለማደራደር በይፋ ጥያቄ አቅርቦ ነበር። በሁለቱ ወገኖች መካከል ስላለው ንግግር ቀጥተኛ መረጃ ያለው ምንጭ እንደሚለው ኢትዮጵያ አፍሪካ ህብረት በውስጥ ጉዳዩ ጣልቃ መግባቱን እንዲያቆም በሚስጥር ምላሽ ሰጥታለች። በአብይ ዙሪያ ያሉ አንዳንድ ሰዎች በህወሓት ላይ ጠንከር ያለ እርምጃ ለመውሰድ ጊዜው አሁን ነው የሚል ድምዳሜ ላይ ደርሰው ሊሆን ይችላል። ይህ ማለት ግን ጦርነት የማይቀር ነው ማለት አይደለም። ሁለቱም ወገኖች ጥንቃቄ ለማድረግ በቂ ጊዜና ምክንያት አላቸው። ህወሓት በአመታት የውስጥ ሽኩቻ ደክሟል። አብይም ከህወሓት ጋር ይበልጥ እየተቀራረበች ያለችውን ጎረቤት ኤርትራን ጨምሮ በርካታ ጠላቶችን አፍርተዋል። ሆኖም የኢትዮጵያ ቀውስ ከሱዳን የእርስ በርስ ጦርነትና ለጦርነቱ መፋፋም ምክንያት ከሆኑት የውጭ ኃይሎች ፉክክር ጋር የተቆላለፈና የተጠላለፈ ነው። በትግራይ ውስጥ የሚነሳ አዲስ ጦርነት ወደ ቀጣናዊ ጥፋት የመሸጋገር እድሉ ከፍተኛ ነው። አቅሙ ያላቸው አካላት ጊዜው ሲያልፍ ለሰላም ግፊት ማድረግ አለባቸው በማለት ዘኢኮኖሚስት ያጠናቅቃል። ከጦርነት ውጭ የማይዘገብላት የብልጽግናዋ ኢትዮጵያ መልኳ ከዚህም